በምርጥ ድራማ ተመልሰናል። እናንተም እንደተለመደው ላይክ እና ሰብስክራይብ በማድረግ ትብብራችሁን አሳዩን። ስለ ፊልሞቻችንም ያላችሁን አስተያየት ኮሜንት ላይ አስቀምጡልን። ፊልሙ ሲጀምር ሃን የሚባል ቆንጆና ሀብታም የድርጅት አስተዳዳሪ እናያለን። በሌላ በኩል ኢን የምትባል ሁሌም ቢሆን ሃንን በህልሟ የምታየው የእሱ ድርጅት ውስጥም ተቀጥራ የምትሰራና የአባቷንና የራሷን ህይወት ለመቀየር ስለምትፈልግ ስለ ፍቅርም ሆነ ግንኙነቶች ግድ ሰጥቷት የማያውቅ ልጅ እናያለን። ሃንን ካየችው ጊዜ ጀምሮ ግን ትወደዋለች። ባገኘችው አጋጣሚ በሙሉም ስለሱ ብቻ ታስባለች። አንድ ቀንም ሙሉ ሰራተኞቹ ለመዝናናት ወደ ሆቴል ይሄዳሉ። ማናጀሯን ቢሮ ውስጥ የረሱትን ጠርሙሶች እንድታመጣ ኢንን ይልካታል። ይዛ እንደተመለሰች መታጠቢያ ቤት ለመሄድ አስቀምጣቸው ትገባለች። ሃን ጠርሙሶቹን ሲያገኘ ምን እንደሆኑ ለማወቅ በየተራ ቢቀምሳቸውም ጣዕሙን ስላልወደደው ይተፋዋል። እሷም እንደደረሰች ይናገራታል። ጥላቸው ሳይባባስ ግን ማናጀሯ ይደርስና ያድናታል። ማታ ላይም ጃኩዚ ውስጥ ገብታ ሃንን እየረገመች ውስጥ ዝናና ይሳማታል። ዞራ ስታይም ደንግጣ ስትደናበር ትንሽራተትና ውስጥ ወድቃ ራሷን ስታለች። እሱም አቅፎ ወደ ክፍሉ ወስዳታል። ጠዋት ስትነቃም ራሷን ክፍል ውስጥ ስታገኘው በጣም ታፍራለች። ስብሰባው ላይም ሃን ትክክለኛ ምርት ለማቅረብ 1 ወር ሰጥቻችኋለሁ፣ እሱም ማድረግ ካልቻላችሁ ሌላ ስራ ብትፈልጉ ነው የሚሻላችሁ ብሎ ያስጠነቅቃቸዋል። ማታ ላይም ኢን የሰራችውን መጠጥ በድጋሚ እየቀመሰው ጥሩ እንደሆነ ማሰብ ይጀምራል። ኢንም ለመተኛ ስትሞክር በህልሟ እየመጣ ስላስቸግራት አየር ለመውሰድ ትወጣለች። ሃንን ስታየውን በድጋሚ እያለመች እንደሆነ ብታሰበም እውነት እንደሆነ ይገባትና ልትሸሻው ስትሞክር ግን ሊወድቅባት ከነበረው ሳጥን ራሱን አሳልፎ ሰጥቶ ይድናታል። በእሷ ምክንያት ስለተጎዳም ቁስሉን ታክምለትና ወደ ቤቷ ሸኝቷት መጠጦችሽ መጀመሪያ ላይ እንዳልኩት ያን ያህል መጥፎ አይደሉም ሲላት ደስ ይላታል። ወደ ስራ ስትመለስም ፈጠራዋ ላይ ትኩረት ለማድረግ ከባልደረቦቿ ብትረቀም ሃንን ባየችው ቁጥር ግን ስለሱ የምታለመው ነገር እያባሰ ስለሄደ እንዳታተኩር ያረጋታል። እሱም አዲስ የሰራሽውን መጠጥ ለመቅመስ ነበር የመጣሁት ቢላትም በሁኔታዋ ግራ እንደተጋባ ስለጠረጠረች የማግባትም ሆነ ፍቅረኛ የሚያዝ ምንም ፍላጎት የለኝም ስትል የምትለው ነገር ስላልገባው ይሄዳል። በነጋታውም ለጓደኛው የሆነች ልጅ ሁኔታዋ በሙሉ እንደምትወደኝ የሚያሳይ ነበረ፣ ግን ምንም ሳልጠይቃት ፍቅረኛና ትዳር እንደማትፈልግ ነገረችኝ። ምን ለማለት ፈልገ ይመስልሃል? በጣም ያሳዝናል። ምናልባትም እንዳሰብከው አትወድህ ይሆናላ ብሎ ያሽፍበታል። የኔ ጓደኛም አሁንም ስለ ሃን እያሰብሽ ነው ወይስ ቀለል ብሎሻል? ምን ይቀላል? በጣም ብሷል እንጂ ለምን አትቀርቢውም ታዲያ? ምናልባት የዛኔ ልተውሽ ይችላል ብትላትም የባሰ ጭንቅላቷ ይወዛገባል። ወደ ቢሮ ስትሄድም ሃን ስሜትሽን ባትደብቂና ሁሉንም ነገር ብትናገሪ ራስሽን ግራ ከማጋባት ልታተርፊ ትችያለሽ ሲላት ፍቅሯ እንድትገልጽ ያደፋፈራት መስሎ ይሰማታል። በነጋታው ማናጀሯ በድብቅ ሌላ ስራ እየፈለገ ታገኘዋለች። ምንድነው ይሄ? አለቃችን ከማባረሩ በፊት በክብር ብለቅ ይሻላል ብዬ እኮ ነው ሲላት ታዝነለትና ስብሰባው ላይ መጠጡን የሰራችው ከማናጀሩ ጋር ተባብራ እንደሆነ ትናገራለች። ሃን ውሸቷ ወዲያው ስለገባውም እንደዛ ከሆነ ጥሩ፣ አንቺ ቃሽን ይዘሽ ውጪ፣ ማናጀሩ መቆየት ይችላል። ማታ ላይ መቃዋን ሰብስባ ስትወጣ ወደ ቤት ልሸኛት ይጠብቃታል። እሷም ወደ ህፃናት መጫወቻ ይዛውት ሄድና ማናጀሩ ከልጁ ጋር ሲጫወት እያሳየችው ስራው ላይ ጥንቃቄ የጎደለው ሰው ሊሆን ይችላል፣ ግን ቤተሰቡን በትክክል ነው የሚንከባከበው፣ ለዛ ነው ልረዳው የወሰንኩት ስትለው ልጅ ያለ ማደጎ ውስጥ ብቻውን ያሳለፈውን ጊዜ አስታውሶ እሺ ወደ ስራሽ እንድትመለሽ ፈቅጄልሻለሁ፣ ግን ማናጀርሽ ወደ ሌላ ቦታ መመደብ አለበት፣ የምታገኙትን ሽልማትም ተካፍልቷላችሁ እና ደግሞ እኔን ስታይኝ ባላይ የምታልፊው ነገር ማቆም አለብሽ። እሺ እስማማለሁ፣ ግን ብዙ ስላዞርኩ እራት ብንበላ ደስ ይለኛል ብላ ወደምትወደው ምግብ ቤት ትወስደዋለች። ባለቤቷ እንዳየችውም ከአመታት በፊት እሷ ጋራ በተደጋጋሚ መገብ እንደነበረ አስታውሳ ደስ ብሏት ትቀበሏለች። እሱም ይቅርታ ለብዙ ጊዜ እዚህ ስላልነበርኩ ነው ያልመጣሁት ይላትና ደስ ብሏቸው እራታቸውን ይበላሉ። በነጋታውም ስራ ቦታ ሆና ጓደኛዋ ቆይ ለሃን ብለሽ ሀሳብሽን ልትቀይሪ ነው እንዴ? ፍቅረኛሽ ልታረጊው ነው? በፍጹም ተንበርክኮ ቢለምነኝ ራሱ ፍቅረኛ ያለመያዝ ሀሳቤን አልቀየርም ስትል ይሰማትና በጣም ይናደድባታል። ማታ ላይ ናግራት ቢጠብቃትም ከሆነ ሰው ጋራ በሞተር ተሳፍራ ስትሄድ ያያትና መቅናት ይጀምራል። በነጋታውም ንዴቱን በሙሉ እያመነጫጨቃት ይወጣባታል። እሷም ሁኔታው ግራ ያጋባታል። ሃን መጠጣቸውን የሚያስተዋውቅለትን አርቲስት ለማግኘት ሲሄድም እንዳትገባ ቢነግራትም ማየት ስለፈለገች ግን ተደብቃ ስትከተለው ከአርቲስቱ ጋር ይጋጫሉ። ልጁን ፎቶ ልታነሳው እየሞከረች ስለመሰለው ችግር መፍጠር ጀምርና ሰዎች ሲሰበሰቡ አቅፏት ፍቅረኛው እንደሆነች ይናገራል። የሰዎቹ መሰብሰብም አባቷ ራሱን ስቶ ሲወድቅ የነበረበትን ጊዜ አስታውሳትና መተንፈስ አቅቷት ስትወጣ አርቲስቱም ይከተላታል። ፍቅረኛ እንደሆነች ማስመሰልሽን እንድትቀጥ ይፈልጋለሁ ሲል ሃን ተናዶ ሊናገረው ሲጠጋ እሺ ስማማለሁ፣ ግን አንተ ማስታወቂያውን ለመስራት መስማማት ይኖርብሃል። ወደ ቢሮ ተመልሳም ከጓደኛዋ ጋር አስታውራ ትቆይና ስትሄደም
ስለ ሃን ስለምታየው ነገር በሙሉ ትናገራለች። ይህንን የሰማው ሃንም ወደ ቤት ይወስዳትና ስለ ሰው ህይወት መመርመር ይጀምራል። ከእንቅልፏ ተነስታ ስታየውም በሀሳቧ ስለመሰላት ፊቷን ለመታጠብ ትሄዳለች። ጎረቤቷን አንኳኩቶ ስትከፍት ግን ሃን የምርም እንዳለ ይገባትና ደንግጣ በሩን ትዘጋበታለች። ስለደነገጠችም መደናበር ትጀምራለች። እንደለመድሽው በሀሳብሽ እያየሽ መስሎሽ ነበር አይደለ? ቤትሽ ውስጥ ስዘዋወር ስለቅድሽ አይቻለሁ። ፍቅረኛ መያዝ የማትፈልጊው ማንንም ስለማትወጂ ነው ወይስ ግንኙነት ውስጥ መግባት ስለሚያስፈራሽ? መልስ ሳትሰጠው ወረቀቶቿን ስትሰበስብ ልጅ እያለች ስላሳለፈችው ከባድ ጊዜ ስላነበበ ከዚህ በኋላ አትፍሪ፣ ሁሌም ቢሆን ከጎንሽ ነኝ ሲላት ግን ምንም ሳትደብቅ እንደምትወደው ታሳየዋለች። ስራ ስትሄድ ግን ባረገችው ነገር ስላፈረች ባየችው ቁጥር ትሮጣለች። እሱም በሁኔታው ስተናደደ ማታ ቤቷ ሄድና ለምንድን ነው የምትሸሽኝ? እኔም እኮ እወድሻለሁ፣ አብረን እንድንሆን እፈልጋለሁ፣ ብንጋባም ደስ ይለኛል። አይ እኔ ግን አልፈልግም ስትለው በስሜቱ ለመጫወት እየሞከረች ስለመሰለው ተናዶ ጥሏት ይሄዳል። እሱም ልጅ እያለች የምትወደው ልጅ ጋራ ለመጋባት ቢወስኑም የልጁ እናት ግን ልጄን ወደሽው ሳይሆን ሰካራም አባትሽንና አንቺን የሚንከባከብ ሰው ስለምትፈልጊ ነው ብላ ያንቆሸሻትን ታስታውስና ከዛ ጊዜ ጀምሮ ሰው መቅረብ እንዳስፈራት እናያለን። ሃን ቤተሰቦቹ ጋር ሄዶም ለመወዳት ልጅ ስለጋብቻ ከማንሳቴ በፊት ተጣላችኝ፣ ምንድን የማረገው? ምን ያህል ጊዜ አብራችሁ ሆናችሁ ነው? ምናልባት ፈርታ ይሆናል ብለው ይመክሩታል። በነጋታውም እንዳኮረፈ ከአርቲስቱ ጋራ ወደ ነበረባቸው ስብሰባ ይገባል። አርቲስቱን ባህሪው አስቸጋሪ ስለነበረ የባሰ ያበሳጨዋል። ስብሰባው እንዳለቀ ሚንና ጓደኛዋ ምሳቸውን ለመብላት ሲወጡ ስልክና ምግብ ጠረጴዛው ላይ ይወድቃል። በተፈጠሩ ነገር ግራ የተጋቡም ወደ ጣራው ላይ ሲወጡ አርቲስቱን እያለቀሰ ያገኙታል። ጓደኛዋም ከኔ አንቺ ትቀርቢዋለሽ፣ ሂጂና አዋሪው፣ እኔ አያገባኝም፣ ባህሪው በጣም አስቸጋሪ ነው ትልና ጥላት ስትሄድም ጓደኛዋ ራሷ ልታናግረው ትወስናለች። ሶፍት ሰጥታውም እንዲረጋጋ ታደርገዋለች። ወዲያው ግን የሚወዳት የነበረች አክተር ስትደውልለት ብትበድለውም በመደወሏ ደስ ብሎት ስልኳን ሊያነሳው ሲል ጓደኛዋ ትቀማውና በቶሎ ማንሳት የለብህም እኮ ክብርህን ጠብቅ እንጂ ብትለው ምክሯን ችላ ብሎ ስልኩን ያነሳዋል። እሷም ተናዳበት ጥላው ትሄዳለች። ሃንም ኤል ሊሄድበት ወዳሰበው ዝግጅት ላይ ለመጋበዝ ፈልጎ ቢሄድም ስለተጣሉ ግን ምን ብሎ እንደሚያዋራት በሯ ላይ ቆሞ ሲያስብ አርቲስቱ ይደርስና ፍቅረኛ እንደሆንሽ ልታስመስይ ተስማምተሽ የለ አንድ ላይ ፎቶ ሊኖረን ይገባል ሲላት ትስማማለች። ሃን በመቀራረባቸው ቢናደደም ምንም ላለመናገር ይወስናል። ማታ ላይም በየቦታው እየዞሩ የቀረጹትን ያይና ቅናቱን መቆጣጠር ስላልቻለ ሊያናግራት ሄዳል። እንደደረሰም ሁሉንም ነገር ትተሽ ከኔ ጋር ነይ፣ ችግር ከተፈጠረ ምን ያስተካክለዋለሁ ቢላትም ስለ ጋብቻ በድጋሚ እንዳያነሳ ስለፈራች አይ ምንም ችግር የለውም እኔ ያለሁበት ሁኔታ ተመችቶኛል ተንበርክኮ ቢለምናትም ሀሳቧን ስላልቀየረች ይወጣል። አርቲስቱም ለሚወዳት ልጅ ደውሎ ከኢን ጋራ ምንም የለንም አልኩሽ እኮ እሷን ብትሆን ታዋቂነቴ ልትጠቀም ፈልጋን የቀረበችኝ ሲላት ይሰማውና በቦክስ ይመታዋል። ጥላቸውም ይባባስና ሰዎች ይሰበሰባሉ። ኢንም እንደማይላቀቀው ሲገባት እሳት ማጥፊያውን ተጠቅማ ታራርቃቸውና ሃንን ይዛው የሮጠች ስትወጣ እሱም ደስ ብሎት የሙሽራ ቀሚሷን ለብሳ ስትሮጥ ማለም ይጀምራል። ማታ ላይም ጓደኛዋ አርቲስቱ ጋራ ኮንትራታቸውን መፍረሱ ልትነግረው ትሄድና አብረው እንድትበላ ስጠይቃት ትስማማለች። እሱም የምወዳት ልጅ እኮ ለታዋቂ ዳይሬክተር ብላን ነው ጥላኝ ሄደችው፣ ምንድን የማረገው? ይህ እንኳን የራሰ ጥፋት ነው፣ ሰው የሚልህን አትሰማም። ሁሌም የምትለምናት ከሆነ ለምን ብለው ወደ አንተ ትመልሳለች። እና ምን ላርግ? እሷን የማስመልስበትን መንገድ የምታውቂ ከሆነ ብትረጂኝ ደስ ነበር የሚለኝ፣ በምላሹ የፈለግሽውን የማረግልሽ። በቀጣዩ ቀንም አዲሱን መጠጣቸውን እንዴት እንደሚያስተዋውቁት ይወያዩና ኢን ባመጣቸው ሀሳብ ይስማማሉ። ዝግጅቱ እንደተጀመረም የሆነ ችግር ፈጣሪ ሰው ይመጣና ኢን አርቲስቱን አማላ ማስታወቂያውን እንዲሰራ እንዳረገችው ቅሳታል። ሃንም ልጁ የሚናገረው ነገር ሲሰማም ይበሳጫል። ልጁን በሱ ሳይበቃው ዘላለማውን ብቻዋን እንደምትሆን ሲነግራት ሃን መቋቋም ስላልቻለ ያቅፋትና ሀብል ሰጥቷት ፍቅረኛዋ እንደሆነ ያስመስላል። ሰዎቹም ይህንን ሲያዩ ይሰበሰባሉ። ኢንም በድጋሚ ፍርሃቷ ስለጀመራት ጥላቸው ትወጣለች። ሃንም ተከትሏት እባክሽ አንድ ድል ስጪኝ፣ በቶሎ ካልተጋባን ብዬ አላስቸግርሽም፣ ቃል እገባለሁ። አይ አሁን ያለው ህይወቴ መቀጠል ብቻ ነው የምፈልገው ብላው ትሄዳለች። በነጋታውም አባቷ ጋር ሄዳ የተመነቃቀረውን ቤት እያስተካከለችለትና እሱንም የተንከባከበችው ወደዚህ ህይወት ማንንም ሰው ማምጣት እንደማትፈልግ ለራሷ ደጋግማ ትናገራለች። ትንሽ ቆይቶም ሃን ይደውላትና ሲገናኙ በድጋሚ ስለኛ ጉዳይ ላነሳብሽም፣ ካስጨነኩሽ ይቅርታ፣ ካሁን በኋላ ግን ባልደረቦች ብቻ ሆነን መቀጠል እንችላለን። በነጋታውም ለጓደኛዋ የተፈጠረውን በሙሉ ስትነግራት ግን እኔ ስለምትወጂው እድል ብትሰጪው ጥሩ ይመስለኛል፣ ካልተመቸሽ እኮ ማቆም ትችያለሽ፣ ማንም ሊያስገድድሽ አይችልም ትላትና ሃንም ቢሆን ከረሜላና ደስ የሚሉ ጽፎችን እየላከ ቀለል እንዲላት ያደርጋል። ትንሽ ቆይቶም ሃን የሆነ ሴት ያመጣና ከኢን ጋር ያስተዋውቃታል። ልጅቷም ስለ ግንኙነታቸው የሚወራውን ስለሰማች ሆን ብላ እጁን ይዛው ፍቅረኛ ከሌለህማ አንተን የማግባት እድል አለኛ ስትለው ኢን ተናዳ ትሄዳለች።
ሃንም ተከትሏት ሆን ብላ አንቺን ለማናደድ ነው፣ ጓደኛሞች ብቻ ነን። ለእኔ ማብራራት አይጠበቅብህም እኮ የፈለግከው ማድረግ ትችላለህ። ማታ ላይም አርቲስቱ ለጓደኛዋ እየደወለ እንድትረዳው መጠየቁን ሳያንሳው ቢሮ ድረስ እየሄደ ማስቸገሩን ይቀጥላል። በነጋታውም ኢንና ጓደኛዋ ተራራው ላይ የወጡ ለመዝናናት ቢሄዱም ሃንንም ያገኙትና ጓደኛዋ ብቻቸው እንዲሆኑ በማሰብ ሰበብ ፈጥራ ትሄዳለች። ተራራውን ሲወጡ ቆይቶም ሲደክማቸው አረፍ ይላሉ። ኢንም እያሾፈች ቆይ እንዳንተ አይነት ሀብታም ሰው ለምንድነው ለማግባት ይህንን ያህል ፍላጎት ያለው? በብርህ ሙሉ ደሴት ገዝተህ እሱን በእንስሳቶች ሞልተህ በደስታ ብትኖር አይሻልህም? አይ እኔ ኃላፊነት የምወስድለትና የመንከባከቡ ሰው ቢኖረኝ እመርጣለሁ ይላትና በጉዟቸው ላይም እያወሩና በየመሃሉን ፎቶ እየተነሱ ጥሩ ጊዜ ያሳልፋሉ። ጓደኛዋን ብቻውን የተሽከረከረች ታሳልፋለች። ተራራው ጫፍ ላይ ሲደርሱም ሃን በድጋሚ ተጋብተን እንዳለምሽው የምትፈልጊውን ሁሉ እያደረግን እንድንኖር ፍቀጅልኝ። መጋባት እኮ ትልቅ ኃላፊነት ነው። ያን ያህል ጫና ራሳችን ላይ ማሳደር ያለብን አይመስለኝም። እንዲሁ ብንኖር ይሻለናል ትለውና በሚቀጥሉት ቀናትም በሀሳቧ ልታሳምነው ትሞክራለች። ማታ ላይም የራሱ ቤት አብራው ሄዳ ምግብ ሲሰራ እያየችው ቤተሰቦቹ ይመጡና ትደብቃለች። ፊቷን በማስክ ሸፍናም ሰራተኛ መስላ ልትወጣ ስትሰናበታቸው ቤተሰቦቹን የሆነ ቦታ የምታውቃቸው ይመስላታል። አርቲስቱም ቀጥታ ስርጭቱ ላይ የሃንን መጠጥ በጣም ስላደነቀው በውድቅት ሌሊት ብዙ ትዕዛዞች ይደርሷቸዋል። ሃን ይህን እንደሰማ ማስቸኳይ ስብሰባ ይጠራና ምርታቸውን ለማሳደግ ይወስናሉ። ጓደኛውም አርቲስቱ ጋር ሄዳ ኮንትራታችንን አፍርሰናል፣ ምንም እንደማንከፍልህም ታውቃለህ። ታዲያ ለምንድን ያደረግከው? ከመወዳት ልጅ ጋር አብሬ እንድሆን እንድትረጂኝ ብቻ ነው የምፈልገው። እሱን ማድረግ እንደማልችል ነግሬሃለሁ። እኔ እኮ የፍቅር አማካሪ አይደለሁም። ሚስጥሬን በሙሉ የምታውቂው አንቺ ነሽ። ልናስቀናት እንችላለን እኮ። አይ አይደለ፣ ሁሌም ለራስህ ብቻ ነው የምታስበው። ህፃን ልጅ ነህ። በዛ ላይ ይህንን ባህሪን እስካልቀየርከው ድረስ ዞር ብላ ራሱ የምታይህ አይመስለኝም ብላው ትወጣለች። ዝግጅቱ ላይም ከኢን ጋራ ችግር ሲፈጠር የነበረው ሰው ስኬታማ በመሆናቸው ቀንቶና ተናዶ አርቲስቱ መጠጡን ያስተዋወቀው ከኢን ጋራ ግንኙነት ስለነበረው እንደሆነ ያስወራባቸዋል። ጓደኛዋም ይሄንን እንዳየች ለኢን ብትነግራትም የፈለጉትን ማውራት ይችላሉ፣ ግድ አይሰጠኝም። እኔ የምጨነቀው ስለሚወዱኝ ሰዎችና ስለ ስራዬ ብቻ ነው ብትላትም ልትቀበላት ስላልፈለገች አርቲስቱን ትጠራዋለች። እሱ ምንም ግንኙነት እንደሌላቸው ለሁሉም ግልጽ ያደርጋል። ሃንም በራሷ ችሎታ ያገኘችው ስኬት እንደሆነና እኔም በጣም የምወዳት ሴት ስለሆነች እንድታገባኝ እንደጠየቅኳት ለሁላችሁም ላሳውቅ እወዳለሁ ብሎ ለሁሉም በመናገር ወሬውን ያስቆማቸዋል። ቤቷ ስትገባም ስልኳ ከተለያዩ ሰዎች በሚገባላት መልእክት ይጨናነቃል። ሃን ሲመጣም በአንተ ምክንያት ስልኬ በመልእክት ብዛት ሊፈነዳ ነው፣ ቢያንስ ከመናገር በፊት መልእክት አትሰጠኝም እንዴ ስትለው መልስ ባይሰጣትም በግልጽ እንደሚወዳት ያሳያታል። ወዲያው ግን ስልክ ይደወላትና ለመሄድ ስትነሳ አብሬሽ ልምጣ እንዴ? አይ ብቻዬን ልሂድ፣ ሌላ ጊዜ ወስድሃለሁ። አርቲስቱም የሚወዳትን ልጅ ሊተዋት እንደወሰነ ለጓደኛዋ ሲነግራት ይቆይና እንቅልፉን ሳይተኛ ስለቆየ በተቀመጠበት ይወስደዋል። እሷም ወንበሩ ላይ ታስተኛውና ጃኬቷን አልብሳው ዝም ብላ ታየዋለች። ኢንም ከሰዎች ጋር ተጣልቶ የተደበደበ አባቷን ከሆስፒታል ወደ ቤት ትወስደዋለች። በቀጣዩ ቀንም ሃን ስኬታቸውን ለማክበር ሰራተኞቹን በሙሉ ሆቴል ሲጋብዛቸው አርቲስቱም ትልቅ አስተዋጽኦ ስላደረገ ይጋብዙታል። እሱም ከሄደ ጀምሮ ጓደኛዋን የተከታተለ ያሰለቻታል። እሷም ልጅቷን ትቻታለሁ ብለህ የለ እንዴ? ስለዚህ እኔም አንተን መርዳት አይጠበቅብኝም። ለምንድን ነው የምትከተለኝ ታዲያ? ይህንን ያህል ትጠኛለሽ ማለት ነው? ልተኝ እንኳን አትፈልጊም ሲላት ደክሟት ስለነበረ ደረቱ ላይ ትደገፋለች። እሱም ያቅፋትና በጣም ወድሻለሁ። እነ ሃንም ወግ እያረጉ ያለ ኢን አባቷ ቤት ውስጥ እሳት እንዳስነሳ ይነግራትና ደንግጣ ትሄዳለች። በአሁኑ ግን ሃንም ይከተላታል። እንደደረሰችም አካባቢዋ በጣም ትጮህባታለች። አባቷን አልጋው ላይ አስተኝታ ስትንከባከበው ትቆይና ሃን ሁሉንም ነገር ስላየ የሚያዋርዳት መስሎ ስትሰማት ልትርቀው ትወስናለች። ስራ ቦታም ከሰላምታ ውጪ ምንም ሊኖራቸው እንደማይችል ራሷን አሳምና ትርቀዋለች። እሷ ብቻ ሳትሆን ጓደኛዋም አርቲስቱ እየተከታተለ የሚያቀርብላትን የፍቅር ጥያቄ ውድቅ ታደርገዋለች። የኢን የልደት ቀን ላይም ከጓደኛዋ ጋር ብቻ በመሆን ቤት ውስጥ ሲያከብሩት ያመሻሉ። ኢን ደግሞ ስትተኛም ሃን ይመጣና ጓደኛዋ እንዲታረቁ በማሰብ አስገብታው ትወጣለች። እሱም የተጎዳ እጅና ፊቱን ችላ ብሎ ከሷ ጎን ያድራል። ጠዋት ስትነሳም ለልደቱ ያዘጋጀላትን ስጦታ ሊያሳያት ማገገም የገባው አባቷ ጋር ይወስዳታል። ስትደርስም በቦታው ጽዳትና ጥሩ መሆን ትማርካለች። አባቷን ለማምጣት ብሎ እንደ ቆሰለ ይገባታል። ሲወጡላትም አባቷ ጋር ሄዳ ታለቅሳለች። ከብዙ ዓመታት በኋላም እንደዚህ ነቅቶ ስላየችው ደስ ይላታል። ከሃን ጋር ወደ ጣሪያው ላይ ሲወጡም አባቴ ልጅ እያለው እንደኔ ነበር የሚሰራው። ህይወታችንን ለማሻሻል ብሎ ወደ ንግድ ቢገባም ይከስርና ዕዳ ውስጥ ይዘፈቃል። እናቴ ሁኔታው ስለሰለቻት ጥላን ትሄዳለች። አንድ ቀንም ግን ትታ እንደሄደች ነግሮኝ አያውቅም። እኔም የሱን ህልም ለማሳካት ብዬ ነው ይህንን ስራ የተቀላቀልኩት።
እንኳን ተቀላቀልሽ፣ ባይሆንማ የታገኝሻለሁ፣ ብቻዬን ነበር የምቀረው። አርቲስቱም ጓደኛዋ እንደሚወዳት ለማሳመን የተቻለውን ቢያደርግም እሷ ግን የሚወዳትን ልጅ ለመርሳት እየተጠቀመባት ስለመሰላት ሳትቀበለው ትቀራለች። በቀጣዩ ቀንም እነ ሃና አብረው ምሳ እየበሉ የቤቶቻቸውን ቁልፍ ሁለቱም በስጦታ መልክ ይለዋወጣሉ። ጓደኛዋና አርቲስቱ እንዲገናኙም እድል ትፈጥርላቸዋለች። እሱም የድሮ ፍቅረኛዬ ለመርሳት ብዬ አይደለም፣ ከልቤ ነው መወድሽ፣ እንድታምኚኝ እፈልጋለሁ ባክሽ ይላትና ቤተሰቦቿ ያወጡለትን ትክክለኛ ስሙን ሲነግራት ትስቅበታለች። ስላመነችውም አብሯ ለመሆን ትቀበለዋለች። ደስ ብሎት ሲያቅፋትም ኢን እየቀረጸቻቸው እንደሆነ ስታይ ፎቶ እንዲያምር ብላ መስተካከል ትጀምራለች። ሃን ወደ ቤቱ ሲመለስም ቤተሰቦቹ ሊያስደነግጡት አስበው ከኢን ጋር እንዲሆን እንደማይፈልጉ ሲነግሩት ኢን ሰምታ የምር ስለመሰላት ትወጣለች። እነሱም ይከተሏትና ያረጋጓታል። አንድ ቀንም ሃን ውጭ ሄዶ ለመስራት ስለተፈራረመ አብሮ እንድትመጣ ይነግራታል። እሷ ግን ሌላ የተሻለ የስራ ዕድል እንዳገኘች ሳትነግረው ትቀራለች። መታጠቢያ ቤት ገብታ ስለ ስራው ስታወራ ይሰማትና አብረው ከሄደች እድሏ እንደሚያበላሽባት ይገባዋል። ኢን ስለ ስራው ለማውራት ሰውየውን ብታገኘውም ምን መምረጥ እንዳለባት ግራ ትጋባለች። ወደ ምትወደው ምግብ ቤት ስትሄድም ሃንን እዛው ታገኘዋለች። ፊቷ እንዳየውም ሳትተኛ እንዳደረች ይገባውና የሆነ ነገር ልነግርሽ ለረጅም ጊዜ ሳመነታ ነበር። የዚህ ምግብ ቤት ባለቤት ወላጅ እናቴ ናት። ድሮ እኔን ማሳደግ ስላልቻለች ነበረ በማደጉ የሰጠችኝ። አሁንም ድረስ እናቴ መሆኗንም አልነገርኳትም። ያሳደጉኝ ሰዎች ግን የእሷን ስህተት እንዳልደግመውና ሁሌም ቢሆን የምወዳቸውን ሰዎች ከጎናቸው ሆኜ እንድደግፋቸው ነበር ያስተማሩኝ። አንቺንም ቢሆን ለእኔ ብለሽ የስራ ዕድልሽ እንዲያመልጥሽ አልፈልግም። የፈለግሽውን ያህል ጊዜ ልጠብቅሽ ዝግጁ ነኝ ይላትና ከ2 ዓመታት በኋላም ከውጭ ተመልሶ ሲመጣ ወደ ኤምቤት ሄዳል። በሩን ተከፍቶ ሲያገኘውን በጣም ይደነግጣል። ወዲያውም ተደውሎለት እንደታገተች ነገረውና የተላከለትን አድራሻ ይዘው ሲሄድም ማስክ ያደረጉ ሰዎች እሷ እንደያዘዋት ያያል። አንዱ ሰውዬም ሽጉጥ ይደቅንበታል። እሱም እንዳይጎዷት ስለፈራ የምትፈልጉትን ነገር በሙሉ ስጣችኋለሁ፣ እሷን ብቻ ለቀቋት ሲላቸው ኢን የተሸፈነችበትን ጨርቅ ታወልቀዋለች። የሙሽራ ቀሚሷን ለብሳም ከቤተሰቦቻቸውና ከጓደኞቻቸው ጋር በመሆን ያደረጉት ነገር እንደሆነ ይደርስበታል። ሁሉም በተሰበሰቡበት ደስ በሚል ሁኔታ ሲጋቡና አንድ ላይ ለመኖር ሲወስኑ ፊልሙ ይጠናቀቃል።